መንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን ዛሬን ቀን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እኔና እናንተ እድለኞች ነን። በዚህ ሰዓት ቀኑን እንዳደረግነው ቀኑን ዛሬ ሁላችሁ እንደምታውቁት አምላካችን የመድኃኒታችን የኢየሱስ ክርስቶስን ስቅለት ለኛ ሲል የተቀበለውን መከራውን ስናስብ ውለናል። አሁንም ጥቂት ደቂቃ ወስደን ለማሰብ ነው ወንድሞቼ። ከራሴ ጋር ስታገል የነበርኩት ሐሳብ ወንድሞቼ ጊዜ ወስዶ ይሄንን ነገር አለማሰብ ትልቅ ኃጢአት ነው። ትልቅ ኃጢአት ነው። ከልቤ ላችኋለሁ። እናንተ ልጠይቃችሁ አባት ሆናችሁ እንደኔ ልጅ ካላችሁ ልጃችሁ የደከማችሁበት ዋጋ የከፈላችሁበት ልጅ ዋጋ መክፈላችሁን ቢያፍርበት አለያም ትዝ ባይለው ምን ያህል ልብ ይሰብር። ሰማችሁ? ዋጋ የከፈላችሁበት ልጃችሁ ለሱ ስትሉ የተንከራተታችሁበት እሱን ሰው ለማድረግ የደከማችሁበት ልጃችሁ በእናንተ ቢያፍርባችሁ ለእናንተ ቁም ነገር ቁም ባይሰጣችሁ ምን ይሰማችሁ? ወንድሞቼ ለዚህ ነው የምንኖርበት ዘመን የሩጫ ዘመን ነው፣ የማይመች ዘመን ነው። ለሁሉ ነገር ጊዜ የለንም። ግን ወንድሞቼ እቺ ሰዓት የተባለች ሰዓት አንድ ቀን ታልቃለች። በልባችን ያለች እቺ በስጢፋኖስ ውስጥ ያለች እዚህ ጋር ትር ምትል ሰዓት አለች። እቺኛው ሰዓት እንደምትቆመው በልባችን ውስጥ ያለች ሰዓት ትቆማለች። ስለዚህ ማስተዋል ጥሩ ነው። ጥቂት ጊዜ ወስደን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለምንድነው ይሄ ሁሉ መከራ ወገኖቼ? ምንድነው ይሄ ሁሉ መከራ? ለምን እዚህ ውስጥ ገባ? ለምን ይሄን ሁሉ መከራ ተቀበለ ብለን ጊዜ ወስደን ማሰብ አስፈላጊ ነው ብያምናለሁ። ለዚህ ነው ዛሬን በተለይ ለይተን ምንም ከጧት ጀምሮ በእናስብ አሁን ደግሞ ጥቂት ደቂቃዎች ወስደን እንደዚህ መቀመጣችን በፊቱ ወንድሞቼ ዋጋ አለው። ሞኝ እንዳንመስላችሁ ወይ ሞኝ አይደለንም። በዚህ በእግዚአብሔር ፊት እንዲህ መቀመጥ ኖላዊ ያዋጣል። ከልቤ ነው የምናገረው። ይሄ ያዋጣል። እና የሚገርማችሁ መድኃኒዓለም ክርስቶስ ዋጋ ከፈለ ለኛ ሲል መከራን ተቀበለ። ይደንቅ መከራ ብዙ መከራ ተቀበለ። የሚገርማችሁ የመድኃኒዓለም ክርስቶስ መከራን መቀበል ከተወለደ ጊዜ ጀምሮ መከራን ተቀበለ። ብዙ እዛ ውስጥ አልገባም። ከተወለደ ጊዜ ጀምሮ ሄሮድስ ካሳደደው ሰዓት ጀምሮ አስተውላችሁ ከሆነ መቤታችን ይዛው ወደ ግብጽ ተሰደደች። በዛ ብዙ መከራ ነበረ። አያችሁ? እሱ ብቻ አይደለም ወገኖቼ፣ ብዙ መከራዎችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኔና ለናንተ ሲል ተቀበለ። አያችሁ? ብዙ ነገር ሆነ። ግን ለምን ያስፈልጋል ይሄ ሁሉ? ለምንድነው? ለዚህ ነው ውለታ ቢሶች መሆን የለብንም። በተለይ እግዚአብሔር ቢረዳን ዛሬ በዚህ ምሽት ጥቂት ደቂቃዎች ወስደን እንድናይ የምፈልገው አሁን በፊታችን እሁድ ፋሲካን እናከብራለን። ስለዚህ ወንድሞቼ ፋሲካን ስናከብር መስቀልን ስቅለቱን ስናከብር እንደዚህ ስቅለቱን ስናከብር ወገኖቼ ዋጋ እንደምናገኝበት አድርገን እናከብረው። አለበለዚያ ድካም ይሆንብናል። አያችሁ? ስለዚህ እግዚአብሔር ቢረዳን ጥቂት ነገር ዛሬ የምንማረው ፋሲካን በእውነትና በቅንነት እናክብር። አለበለዚያ እናክብረው ባካችሁ። ከምሬ እላችኋለሁ ዘማርያም ኖላዊ ፋሲካን ስናከብር በእውነትና በቅንነት እናክብር። ባናከብረው ይሻላል። አለበለዚያ እግዚአብሔር እንደማይወደው ፋሲካን ብናከብር፣ በነገራችን ላይ ፋሲካን አክብሩ ያለ እግዚአብሔር ነው። አያችሁ? ብዙ ወደዛ ሚስጥር አልሄድም። በብሉይ ኪዳን ጊዜ ጀምሮ ህዝቡን ከባርነት እግዚአብሔር ካወጣ በኋላ ከሞት አመለጡ። በጉ ታርዶ ደሙ በጉበን ላይ ተቀብቶ ቀሳፊው መጥቶ
ያንን ደም ባየ ጊዜ ተሻገረ ስለዚህ ለልጅ ልጆቻችሁ ፋሲካን አክብሩ አለ እግዚአብሔር ለዘላለም አክብሩት አለ አያችሁ እኔና እናንተም ምንም እንኳን ፋሲካን ስናከብር እንደ ብሉ ኪዳን ባናከብረው የኛ ፋሲካ ክርስቶስ ታርዶልናል ሞት ከሞት አምልጠናል በክርስቶስ ደም ክርስቶስን ደም ተቀብተን የክርስቶስን ደም ተቀብለን ወንድሞቼ ቀሳፊው ከኛ አልፏል ስለዚህ ፋሲካን ስናከብረው በእውነት ወደን እናከብረዋለን ለዚህ ነው ቅዱስ ጳውሎስ ምን አለ ፋሲካን ስታከብሩ በእውነትና በቅንነት ሆናችሁ አክብሩ አለበለዚያ አታክብሩት ከጥሙ ጉዳቱ ይዘል አለን ለዚህ ነው ጥቂት ደቂቃ ወስደን ወንድሞቼ እህቶቼ ስለ ፋሲካ ምንመለከተው በተለይ እንግዲህ ዛሬ ቅድም እንዳልኳችሁ በዚህ በስቅለት ቀን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል ይህንን መከራ ተቀበለ አሁን መሰረታዊ ጥያቄ ለኛ ሲል መሆኑን ከትውልዱ ማን አስተዋለ ስናከብር በደመ ነፍስ ነው ምናከብረው በባህል ነው ምናከብረው ሁለት ወር ስለ ጾምን ነው ምናከብረው እንዴት ነው ምናከብረው ወይስ ወንድሞቼ ዛሬ ለአንድ ቀን ሰግደን ለአንድ ቀን አስበን ነው ምንተው ለዚህ ነው በጥንቃቄ አድርጉት አለ ቅዱስ ጳውሎስ ወንድሞቼ ለዚህ ነው እንደ ደመነፍስ ማለት እንስሳ ማለት እንስሳ ደመነፍስ ይባላል ምንም ነገር ግራቀኛቸውን አይለዩም ስለዚህ እኛም እንደ ክርስቲያን ከፍ ብለን አስተውለን ጊዜ ወስደን ስቅለትን ስናስበው እንደዛ ነው ፋሲካን ስናስበው እንደዛ ነው ስለዚህ ወገኖቼ ዛሬ የምናስበው በዓል ይሄ ነው መድኃኒታችን ኢየሱስ ክርስቶስ ለኛ ሲል ተሰቀለ ጌታችን ኢየሱስ ክርስቶስ ለኛ ሲል ተሰቃየ ተገረፈ ሰውነቱ ተተለተለ ተሰቀለ ብዙ ልብ የሚሰብሩ ነገሮች አሉ እዛ ጋር ይሆኑ ብዙ እዛ ውስጥ አልሄድም ብዙ ልብ የሚሰብሩ በጣም የሚወዳቸው ሐዋርያት እንኳን ሌሎቹ የከዱበት ሌሎቹ የካዱበት ሰዓት ነው ሌሎቹ አሳልፈው የሰጡበት ሰዓት ነው ልብ የሚሰብር ቀን ነው ለዚህ ነው ጊዜ ወስደን እኛም በመድኃኒታችን በኢየሱስ ክርስቶስ ላይ ልባችንን ወገኖቼ ልቡን ይበለጥ እንዳንሰብረው አያችሁ በጣም የሚወደው ይሁዳ አምላኩን በጥቂት ሳንቲም ሸጠው አሁን እሱን መክሰስ ይቀላል ወንድሞቼ ይቀላል ለሰው ላይ ስለሆነ እኛም እንደ እግዚአብሔር ሐሳብ ካልሄድን ከይሁዳ ምንም አንተዛነስም ፋሲካን ስናከብር ስቅለትን ስናስበው እንደ እግዚአብሔር ሐሳብ የተደረገልንን አስበን ይሆንን ላስበን እሱ እግዚአብሔር ሲሆን ራሱን እንደ ባሪያ ገልጦ ለኛ ሲል አደረገው ወገኖቼ ለኛ ሲላው ይሄ ዛሬው ቀን የኃጢያት ይቅርታ ያገኘንበት ነው ወገኖቼ ሰው አይረዳው ምን ያደረገ ልንገራችሁ ሰው አይረዳው ምን ነገር ለዚህ ነው ለማክበርም የሚቸገረው አይ ብሉ ኪዳንን ብትረዱ ኖሮ በብሉ ኪዳን ዘመን አይደለም ኃጢያት ማድረግ ኃጢያት ሳናቀው መንካት እንኳን ኃጢያትን ምሳሌ እህቶቻችን የወራባ አላቸው አይደለም አዲስ ኪዳን ችግር አይደለም በብሉ ኪዳን እነሱን ነካ ያደረገ በስተት ወገኖቼ ዋጋ ይከፍላል ኮርማ በሬ ፈልጎ ጠቦት በግ ፈልጎ ፍየል ፈልጎ አርዶ ከኃጢያቱ ይቅር ይባላል አቤት ወይ እኛ እንደዛ ቢሆን ዘንድሮ የበሬ ዋጋ ስንት ይሆን ወንድሞቼ የበግ ዋጋ ስንት ይሆን ድንገት እንኳን ተሳስተን ኃጢያት ሰርተን አይደለም ድንገት የታችንን ጨርቋን ብንነካ ለዚህ እኮ ነው ያቺ 12 አመት ደም የፈሰሳት ሴትዮ እርኩስ ሆና ሰው እንዳትነካ እኔ እርኩስ ነኝ ስትል የከረመችው ስትሄድ እንደዛ ህጉ ነው ስለዚህ ያንን የሚያቅሰው እያንዳንዱን ኃጢያት ሰው በሰራ ጊዜ እዛና ያህል ዋጋ ያወጣ ነበር አይደለም እሱ
ቤታችን ውስጥ በኃጢአት ምክንያት ይሄ ፈንጌ ወይም ደግሞ ይሄ ሻጋታ ነገር በኃጢአት ምክንያት እንደ ምልክት ሆኖ ይወጣል በዛን ወቅት በቤት ውስጥ ያ የታየ ሰው ቤቱን ማፍረስ አለበት ግድግዳውን it costs ዋጋ ያስከፍል ነበር ለዚህ ነው እኛ ግን አቀለል ነው አሁን ይሄንን ማመጣላችሁ ወንድሞቼ በክርስቶስ አው ይሁሉ ቀረልን ንስሐ ገብተን በቃ አባቴ በደልኩ እግዚአብሔር አጠፋው ብለን መመለስ ብቻ ነው ለዚህ ነው ልጆች ወንድሞቼ እህቶቼ ፋሲካን ስናከብር አስተውለን ማክበር አለብን አለበለዚያ ዋጋው ከባድ ነው ለዚህ ነው ቅዱሳን አይታችሁ ከሆነ ያለቀሱ ምን ጽድቅ ቢሰሩ እኮ በብሉይ ኪዳን ዘመን ጽድቃቸው እኮ መርገም ነበር ማለት በቃ ርኩሰት ነበር እንደ ርኩሰት በቃ ምንም አይቆጠርም ለዚህ ነው ኮነ ኢሳይያስ ምነው እግዚአብሔር ምነው ሰማይን ቀደህ ብትወርድ ጽድቃችን እንደ መርገም ጨርቅ የፒሪየድ ጨርቅ ማለት ነው በብሉይ ኪዳን ዘመን ቅድም ብያችኋለሁ የሴቶች ወር አበባ እንደ መርገም ነበር ስለዚህ ኢሳይያስን የመሰሉ ትልልቅ አባቶች እግዚአብሔር ጽድቃችን እንደ መርገም ጨርቅ ሆነ ምነው ሰማዮችን ቀደህ ብትወርድ ምነው ብትመጣ ብለው አለቀሱ ወንድሞቼ ለዚህ ነው ዛሬን ስቅለትን ስናከብር አስበን እናክብር አለበለዚያ አናክብረው ለምን ዋጋ ያስከፍለናል ይሄ የተከፈለ ደም አለ የፈሰሰ ደም አለ አስበን ካላከበርን ወንድሞቼ ደሙን ማክፋፋት ነው ደሙን ያክፋፋ ደም በጣም ከባድ ወንጀል አለ ስለዚህ ወንድሞቼ ረጋ ብለን ምንድነው የሆነው ብለን እግዚአብሔር ብዙ ሰዓት አይፈልግም ጥቂት ደስ የምትል ግን ጥቂት ሰዓት ብቻ ነው እግዚአብሔር የሚፈልገው ስለዚህ ማስተዋል ይጠይቃል ስለዚህ ወገኖቼ ዛሬ መከራውን እናስባለን መከራውን ብቻ አይደለም የምናስበው ልክ ነው መከራውን አስበን ፍቅሩንም እናስባለን እንዴት ያለ ፍቅር ነው አንድ ልጁን የሚሰጥ እግዚአብሔር አብ አንድ ልጁን ላከ ለሞት ወይ እግዚአብሔር ፍቅር አንድ ልጁን ላከ የተላከው ልጅ መጥቶ ለኛ ፍቅር ይሄን ሁሉ እርጅብ ደረሰበት ከተለተለ እግዚአብሔርን ፍቅር ታዩታላችሁ ለምን እኛን ሰው ያደርገን ዘንድ ይወጣን ነበርንና ይመልሰን ዘንድ ወደ ክብራችን አደረገ እግዚአብሔር ለዚህ ነው መከራውን እናስባለን ፍቅሩን እናስባለን ወንድሞቼ ዋጋውን እናስባለን ዋጋው ቀላል አይደለም የተከፈለን ኖላዊ ዛሬ ተቤዥንበት ቀን ነው ዋጋ የተከፈለ መቤዠት ማለት ዋጋ ከፍሎ ነፃ ማውጣት ዋጋ ተከፈለልን የተከፈለው ዋጋ ምን ያህል ይሆን ስንት ሚሊዮን ብር ይሆን ስንት ቢሊዮን ብር ይሆን ስንት ትሪሊዮን ይሆን በወርቅ ወይ በአልማዝ አይደለም አቤቱ ወንድሞቼ የተከፈለብን ዋጋ ከፍተኛ ነው ክርስቶስ በእኛ የከፈለው ዋጋ ከፍተኛ ነው ለዚህ ነው ቤተክርስቲያን ይሄን ቀለይታ አሬ ስቅለቱንም እናስበው እኛም ስናስብ ወንድሞቼ ተጠንቅቀን እናስበዋለን it's not a tradition ባህል አይደለም ወንድሞቼ የተከፈለልን ዋጋ ቀላል አይደለም ንጹህ በግ ያለምን ኃጢአት የሚያስተሰር የእግዚአብሔር በግ ይለዋል ለኛ ሲል ፋሲካችን ክርስቶስ ታርዶልናልና ይላል ቅዱስ ጳውሎስ ዛሬ ምን ያወሱ ታረደን ለማ ሲል ለኔ ሲል ኖላዊ ለኔ ሲል አይለራጎ ለኔ ሲል ላንተ ሲል ወንድሜ ሰላም እግዚአብሔር ይብዛል ስለዚህ ወንድሞቼ እንደዛ ነው ዋጋውን አስበን እናስበዋለን አያችሁ የመስቀሉ ነገር ካልገባን ፋሲካን አናከብር ወንድሜ አዲሱ አይለራጎ ኖላዊ የክርስቶስ ነገር የመስቀሉ ነገር ካልገባን ፋሲካን አናክብረው እኔ አይደለም ያልኩት ቅዱስ ጳውሎስ ነው ፋሲካን እንደሚገባው ያላከበሩ ሰዎች አልተጠቀሙበትም አያችሁ ወንድሞቼ ስለዚህ የመስቀሉ ነገር ካልገባን የክርስቶስ መሰቀሉ ነገር ካልገባን ለኛ ሲል መሆኑ ካልገባን ወንድሞቼ ፋሲካን እናክብር ለምን ከጥቅሙ ጉዳቱ ይከፋልና ሰላም እግዚአብሔር ይብዛልሽ እህቴ ማዚ ቋና ደረሰሽ አያችሁ ስለዚህ ፋሲካን ቅዱስ ጳውሎስ ምን አለ ስሙ ልጆቼ አለ በጣም በታለው ስሙ ልጆቼ አለ ፋሲካን እናክብር
እንደ እግዚአብሔር ሐሳብ የማናከብር ከሆነ ፋሲካን አናክብር ለምን ይከፋ ይሆንብናል ምን አለ መሰላችሁ እንደ እግዚአብሔር ሐሳብ የማናከብር ከሆነ ወንድሞቼ ፋሲካን ስናከብር በቂም በጥላቻ ውስጥ ሆነን ካለን ፋሲካን አናክብር አለ ቅዱስ ጳውሎስ ፋሲካን ስናከብር ወገኖቼ ባሮጌ ሕይወት ሆነን በጥላቻ ሆነን በቂም በቀል ሆነን ክፉ ልብ ይዘን ፋሲካን አናክብር አለ ወንድሜ ሰላም እግዚአብሔር ይብዛልህ የትም ጌታ አያችሁ ስለዚህ ፋሲካን ስናከብር በቂም ውስጥ ሆነን አናክብር ፋሲካን ስናከብር ወንድሞቼ በጥላቻ ውስጥ አናክብር ፋሲካን ስናከብር ወንድሞቼ ዘረኞች ሆነን አናክብር አይጠቅመንም እንጎዳበታለን ለምግብማ ምግብ ከሆነ ምናከብረው that's different story ለዚህ ነው ቅዱስ ጳውሎስ አያችሁ ምን አለ ፋሲካችን ክርስቶስ ታርዷልና ስናከብር ፋሲካን በአግባቡ እናክብር አለ ምን አለ እግዚአብሔር ሐሳብ ሳይገባን ጥላቻ በውስጣችን አንግሰን ቂም በውስጣችን አርግዘን ፋሲካን እናክብር አለ ቅዱስ ጳውሎስ አነባዋለሁ ቃሉ አያችሁ ስለዚህ ምን እናድርጋለን ይልቁንም ፋሲካን ስናከብር በቅንነትና በእውነት ሆነን እናክብር ኢትዮጵያውያን ወንድሞቼ ካልሆነ ግን ፋሲካን እናክብረዋል ዛሬ መንፈስ ቅዱስ ዛሬ ምሽት ላይ ፋሲካን የምናከብር ከሆነ በቅንነት ጥሩ ልብ ይዘን እናክብር ፋሲካን የምናከብር ከሆነ በእውነት እናክብር ሐቄተኛ ሆነን እናክብር ስንት ዘመን ለመኖር ወንድሞቼ ትልልቆቹ ሄዱ ትንንሾች እኛ ምን ሄዳለን እቺ እስጢፋኖስ እንደዚህ የምትናገር ትሄዳለች ነገ ክርስቶስ ፊት ቀርባለች አያችሁ ሪፖርት ማቅረብ አለኮ ጌታችን ጋር ስንደርስ ልጄ ከምን ገብረ እግዚአብሔር ይለኛል ገብረ እግዚአብሔር ምን ይዘህ መጣ ታስታውሳለህ ገብረ እግዚአብሔር ምድር ላይ አስቀመጥኩ ይለኛል ምድር ላይ አስቀመጥኩ ምድርን ታበጃጃት ተሰራ ዘንድ መልካም ተሰራ ዘንድ አስቀመጥኩ ምን ሰርታህ ይለናል እኮ በእግዚአብሔር ፊት ስንቀርብ ሪፖርት ማቅረብ አለ ለዚህ ነው ቅዱስ ጳውሎስ እኔ ሩጫዬን ጨርሻለሁ ሃይማኖቴን ጠብቄያለሁ የድል አክሊል ከእግዚአብሔር ይጠብቀኛል እኔ ጨርሻለሁ ስራዬን ጨርሻለሁ ሪፖርት ማቅረብ አለ ወንድሞቼ ስለዚህ ምን አለ ቅዱስ ጳውሎስ ፋሲካን እንዴት እናክብር ለሚለው ቅዱስ ፋሲካን ስናከብር በቅንነትና በእውነት ሆነን እናክብር ካልሆነ ግን ፋሲካን አናክብር ዛሬም እግዚአብሔር መንፈስ ምን ይለናል በጥላቻ ውስጥ ሆናችሁ ፋሲካን አታክብሩ በዘረኝነት ውስጥ ሆናችሁ ወንድሞቼ ይመስላችኋል ለጊዜው ይመስላል እኔ አዋጣም ልንገራችሁ ልክ ነው እኔ ወገንኛ ወገን ተጎዳ ብላችሁ ሊሆን ይችላል አይደለም ለእግዚአብሔር ስጡት ለእርቅ ነገር ስሩ ለሰላም ነገር ጋር ቆሙ ችግሩን ለመፍታት ሞክሩ ሰዎች ዘረኛ ስለሆነ እናንተ ዘረኞች ብትሆኑ ምንም አይጠቅሙም ወገኖቼ በምድርም አይጠቅሙም በሰማይም አይጠቅሙም ይልቁንም እኛ ግን ዘራችን ከላይ ነው እኛ ካሉ ከክርስቶስ ተወልደን የለ እንዴትም ጌታ እኛ ከክርስቶስ የተወለድን ዳግም የተወለዳችሁት ከማይጠፋው ዘር ነው ይላል እግዚአብሔር ቃል የተወለዳችሁት ከማይጠፋው ዘር ነው ዳግም የተባለ ሁለተኛ የተወለዳችሁት በጥምቀት ማለቱ ነው ከእግዚአብሔር ነው የመጀመሪያው ልደት የሚጠፋ ነው ከአባት እናታችሁ የሆነው በመሞት እዚሁ ያልፋል እሱ ነገር ግን ከእግዚአብሔር በ40 እና በ80 ቀን የተወለዳችሁት ከማይበሰብሰው ከማይጠፋው ከክርስቶስ ዘር ነው ክርስቶስ ዛሬ ሞተ ወንድሞቼ እንደገና ክርስቶስ ተነሳ እኛም እንሞታለን እንነሳለን ፋሲካ ይሄ ነው አለበለዚያ ለምን እናከብረዋለን ወንድሞቼ ልንገራችሁ ይሄን መስቀል ትመለከታላችሁ አምላኬ ለኔ ሲል በዚህ ላይ ተሰቀለ ለኔ ሲል በዚህ ላይ ደማ ወንድሞቼ ይሄ መስቀል ጌጥ አይደለም አንገቴ ላይ ማድረግ ልብ አድርጉ መስቀል አርጋችሁ የምትሄዱ ወንድሞች ይሄ መስቀል ምን እንደሆነ ታውቃላችሁ አንድ መከራ ነው አምላካችን ለኛ ሲል በዚህ ላይ ዋለ መከራ ነው ወንድሞቼ መስቀል መከራ ነው እኛም በደረታችን ላይ አድርገነው ስንሄድ ምን ማለት እንደሆነ ታውቃላችሁ አምላካችን ስለ ፍቅሩ ሲል ለኛ መከራን ተቀበለ ስለዚህ እኔ በፍቅር እኖራለሁ
እኔ በሕይወት ሳለው በፍቅር እመላለሳለሁ ከወንድሞቼ ከእህቶቼ ጋር ማለት ነው አለበለዚያ መስቀሉን አታድርጉት ወንድሞቼ የበለጠ ይብሳል ለዚህ ነው እንግዲህ መስቀል ማለት ወንድሞቼ ፍቅር ማለት ነው እግዚአብሔር አንድ ልጁን ለኛ በመስቀል ላይ ያዋለው ስንል ፍቅሩን የገለጠው መስቀል ላይ የዋለበት ምክንያት መድኃኒዓለም ስለወደደን ነው ወንድሞቼ መስቀል በደረታችን ስናደርግ እኔም እንደ አባቴ እኔም እንደ ጌታዬ በሚችለው ሁሉ በፍቅር እመላለሳለሁ በቅንነት እመላለሳለሁ በእውነት እመላለሳለሁ ስንል ነው መስቀል ጌጥ አይደለም ተሳስታችሁ ጌጥ ያረጋችሁ ወንድሞቼ ጥንቃቄ አድርጉ ይሄ ወገኖቼ መልእክት አለው ስለዚህ ወገኖቼ ፋሲካን ስናከብራለ ቅዱስ ጳውሎስ በቅንነትና በእውነት ሆነን እናክብር ካልሆነ ግን ፋሲካን እናክብር ዛሬም የእግዚአብሔር መንፈስ ምን ይለናል ፋሲካን በቅንነትና በእውነት የማናከብር ከሆነ በጥላቻ ውስጥ ሆነን በቂም ውስጥ ሆነን በሐሰተኛ ህይወት ውስጥ ሆነን የምናከብር ከሆነ አናክብረው ለምን ይበለጠ እንጎዳበታለን ይበለጠ እንጎዳበታለን እንግዲህ ቅዱስ ጳውሎስ ስናከብር ምን አለ በቅንነትና በእውነት ሆነን እናክብር ካልሆነ ግን ፋሲካን አናክብራለን ይሄንን ቅዱስ ጳውሎስ ለማን ነው ያለው ብትሉ ምትፈልጉ ለማንበብ እንድትችሉ ለቆሮንቶስ ቤተክርስቲያን በጻፈው ክታቡ በጻፈው ደብዳቤው ልጆቼ ስሙኛላችሁ በዛ ዘመን እንደዚሁ እንደኛ የሚያከብሩ ሰዎች ነበሩ ግን እነዚህ ሰዎች ፋሲካን ያከብሩ ነበር ግን ፋሲካን ሲያከብሩ ወንድሞቼ እንደ እግዚአብሔር ሐሳብ አልነበረም የሚያከብሩ በቂም ውስጥ ሆነው በኃጢአት ውስጥ ሆነው በብቀኝነት ውስጥ ሆነው በክፋት ውስጥ ሆነው ፋሲካን ያከብሩ ነበር ይሄ ያስተማራቸው ቅዱስ ጳውሎስ አዘነ ልቡ ተሰበረ በዚህን ጊዜ እቺን ደብዳቤ ጻፈላቸው ይህን ቃል መታገኙት በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 6 እስከ 8 ጀምሮ ላይ ይገኛል እንግዲህ ቅዱስ ጳውሎስ የቆሮንቶስን ቤተክርስቲያን ብዙ ጊዜ ያስተማረው ስለነበረ ሲመለከታቸው ወሬ መጣለት ክርስቲያኖች ነን ብለው ካንተ ክርስትናን የተቀበሉት እኮ እንደ እንስሳ ሆነዋል በአሕዛብ ዘንድ የማይሰማ ኃጢአት በእነሱ መካከል አለ በእነሱ መካከል መከፋፈል አለ በእነሱ መካከል ዘረኝነት አለ በእነሱ መካከል በአሕዛብ ዘንድ እንኳን የማይታይ ኃጢአት አለ በዚህ ህይወት ነው ያሉት ክርስቲያኖች የተባሉት አሉት በዚህ ጊዜ ልቡ ተሰበረ ለዚህ ነው ደብዳቤውን አጥቶ ልጆቼ ፋሲካን ስታከብሩ እንደዚህ አታከብሩ በእንዲህ አይነት በኃጢአት ህይወት ውስጥ በክፉ ነገር ውስጥ ሆናችሁ አታክፍሩት ብሎ ጻፈላቸው ያ የቅዱስ ጳውሎስ መንፈስ የእግዚአብሔር መንፈስ ዛሬ ምሽት እኔና እናንተ ልጆቼ ፋሲካን ስታከብሩ በክፋት ውስጥ ሆናችሁ አታክብሩ በቂም በበቀል ውስጥ ሆናችሁ አታክብሩ በውሸተኛ ህይወት ውስጥ ማለፉ ላይ ቀር የምድር ነገ መሄዳችን ላይ ቀር አታክብሩ ፋሲካን ማክበር የምግብ ጉዳይ አይደለም ወንድሞቼ ሁለት ወር ስለጾምን አይደለም ሚስጥሩ ሌላ ነው ስለዚህ ምን አላቸው ለምን እንዲህ አላቸው ብለን ብንል የቆሮንቶስ ቤተክርስቲያን የሚገባውን የክርስቲያን ህይወት የማይታይባቸው ሆኑ የሚገባው ክርስቲያን ህይወት የማይታይባ ከሆነ ፋሲካን አናክብር አታክብሩ አላቸው በወቅቱ የቆሮንቶስ ቤተክርስቲያን የከረፋ ኃጢአት በመካከላቸው ነበር ልክ እንደኛ እቺን ያዙልኝ ለሰው ይቀልል የቆሮንቶስ የራሺያ ቤተክርስቲያን የጀርመን የምናምን ቆሮንቶስ ግሪክ ነው ወደገራች የግሪክ ቤተክርስቲያን ይቀላል አይደል ይሁዳ ጌታን እንዲያደረገው ብለን ዛሬ ስንቀጠቅጠው ዋና አይደለም ግን እኛ ራሳችን ወንድሞቼ ወንድማችንን ከተጠላን ከይሁዳ አንተናነስ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ወንድሙን የሚወድ ደግሞ ከሞት ወደ ህይወት ተላለፈ ይላል አያችሁ ስለዚህ እነዚህ በቆሮንቶስ የሚገኘው ቤተክርስቲያን የከፋ ኃጢአት ይሰሩ ነበር ለዚህ ነው በዚህ ህይወት ውስጥ ሆናችሁ ፋሲካን አታክብሩ አላቸው እንደዚህ አለ ክርስቲያን ነኝ ሲሉ ህይወታቸው ግን ባዶ ሆኖ ተገኘ ልክ እንደኛ ክርስቲያኖች ነን ሲሉ ነጠላ ለብሰው እንደኔ ቤተክርስቲያን ሲሄዱ ሲከፈቱ ባዶ ሆኖ ልክ እንደኛ እንዳገልጋዮች ዛሬኛ በሶፊት ሰው የምንመስል ስንከፈት ግን ባዶ ስንከፈትኛ ከይሁዳ የባስን ከሃዲዎች ስንከፈትኛ አገልጋዮች ምንድን
ስንከፈት ውስጣችን እግዚአብሔር እኮ ከሰማይ ያያል ፍጹም ሌባዎች አጭበርባሪዎች ጌታ በዛን ጊዜ ሌባና አጭበርባሪውን ገርፎ አስወጣ ይላል በዚህ ሆሳዕና ዕለት አይደል አይ ጌታ መቼም ትግስቱ ዛሬ እኮ ብንገረፍ አንድ ሰው ቤተክርስቲያን ውስጥ አይቀር ጌታ ቢመጣ አንድ አገልጋይ አይቆምም ለምን መሰላችሁ ባዶ ሆነናል እንዲህ ሲባል እግዚአብሔር ሰዎች የሉም ይያልኳል አሉ እግዚአብሔር ይደበቃቸው አሉ እንደ ኤልያስ ዘመን አሉ እግዚአብሔር ቤተሰቦች ይሄን አቃሉ ግን ወንድሞቼ ክርስትናችን ከፍ ማለት አለን ብዙ ጊዜ እኔ ያስገርመኛል ብዙ ጊዜ ይሄ ነገር ይበላል አይበላም ይሄ ነገር ይደረጋል አይደረግም my friend that's a minimum ያቆ ለምሳሌ ሰውን አትግደል ሲባል እኮ ቦርደር ላይን ነው ክርስቲያን ግን ካፍበል ህይወት ስጥ ማለት ነው አንተ ይገደላል ሰው መግደል እሱማ እንደውም ሰው መግደል እኮ ትልቅ ነገር ነው እኛ እኮ ምናወራው ትንሽ ነገር በየቀኑ ክርስቲያኖች ጋር ትንሽ ነገሮች በጣም ኮልብ ይሰራል የ2000 ዓመት ክርስቲያኖች ነን ግን ስንከፈት እንደ ቆሮንቶስ ቤተክርስቲያን ባዶዎች ነን በጀብዱነት አይደለም እናገረው ስንቶቻችን ነገሮችን እንረዳለን ይሄ ነገር እንዴት በእኛ ቤተክርስቲያን ይፈቀዳል አይፈቀድም ሁሉ ጊዜ ያለ ክርክር ወንድሜ ህግ እኮ ማለት እዚህ ህግ ተብሎ የቀረበው እኮ ሚኒመም ማለት ነው ካንተ ግን ሚኒመም እኮ አይደለም ማለፊያ 50 ቢሆን የትም ጌታ 50 ማለት እኮ አይደለም 51 አምጣ እኮ አይደለም የተባለው ካንተ እኮ የሚፈልገው ደስ የሚል 51 ብታመጣ አባት ደስ አይለው እናት ደስ አይለው ካንተ እኮ የሚፈልገው ቢያንስ እንደው 80 ብታገኝ 75 በላይ ብትሄድ ነው ክርስቲያን ግን ሚኒመሙ ላይ ቀረ ይሄ ነገር ይፈቀዳል አይፈቀድም my friend እግዚአብሔር እንዴት ልቦ ያዘ እግዚአብሔር እንዴት ልቦ ያዘን ወንድሞቼ ስለዚህ በዛን ጊዜ እንግዲህ እንዳልኳችሁ ክርስቲያንን ሲሉ ህይወታቸው ግን ባዶ ሆኖ ተገኘ ያችሁ ክርስቲያንን ሲሉ ባዶ ሆኖ በዚህ ምክንያት ቅዱስ ጳውሎስ እናንተ ክርስቲያኖች ሆይ አላቸው እናንተ በአሕዛብ ዘንድ እንኳን የማይታይ ኃጢአት በእነሱ ዘንድ ታየ አዘነባቸው በአሕዛብ ዘንድ የማይገኝ ኃጢአት የማይታይ ኃጢአት በእነሱ ዘንድ ወንድሞቼ ኃጢአት ተገኘ በዚህ ጊዜ ቅዱስ ጳውሎስ አዘነ ምንድነው የምሰማው ነገር በእናንተ መካከል አላችሁ ምንድነው የምሰማው ነገር አላችሁ በእነሱ መካከል ኖላዊ አንደኛ ቆሮንቶስ ምዕራፍ 3 ልክ ነው አንደኛ ቆሮንቶስ ይሄ ወንድማችን እግዚአብሔር ይስጣው በዛ ነው በእነሱ መካከል መከፋፈል ነበር በአንደኛ ቆሮንቶስ ላይ ቅዱስ ጳውሎስ አንዱ የኬፋ አንዱ የአጵሎስ አንዱ የእንትና ነው ምንድነው ያላቸው ጳውሎስም ቢሆን አጵሎስም ቢሆን አገልጋዮች ናቸው እኛ ሁላችን አገልጋይና በእናንተ ዘንድ ግን ይሄ መከፋፈል እግዚአብሔር አይወደውም ማለት ክርስቲያኖች ኢትዮጵያውያኖች መቼም አንዴ ዞሮብናል መቼም ገላትያን ሰዎች ምን አለ ቅዱስ ጳውሎስ አዚብ ማን ይጣለባቸዋል ክርስቶስ እንደ ስዕል በፊታችሁ ተሰቅሎ ሳለ እንዳታዩት አዚብ ማን ጣለባችሁ ኢትዮጵያውያን አዚብ ማን ጣለባችሁ ማን አዚብ የጣለብን እንድንባላ እንድንከፋፈል አማራ ኦሮሞ ትግሬ ወላይታ ይታያል እንድንተራረድ ማን ነው አዚብ የጣለብን አንድ ቀለኛ ልጅ በጣም አስተማሪ የሆነ ቀለኛ ልጅ እናንተ አገልጋዮች ናቸው አለ እውነቱን ነው እኔም ተስማምቻለሁ ንስሐ መግባት አለብን ምን አለ ይሄ ህዝቡን አደነዛችሁት አለ በጣም እየጮሃችሁበት ትልልቅ ስፒከር ታመጡና ተጮህበት ህዝቡ ፈዘዘ ከመፍዘዙ የተነሳ በቃ አሁን ደንዝዞ እርስ በርሱ የሚጋደለው በእናንተ በአገልጋዮች ነው ምክንያት እኔ እስማማለሁ እኛ አጥፍተናል ስራችንን አልሰራንም እኔ እስማማለሁ የሌላውን አላውቅም እኔ እስማማ አጥፍተናል አያችሁ ስለዚህ ወንድሞቼ በእኛም አሁንም ያ ቅዱስ ጳውሎስ መንፈስ በእናንተ አዚም የጣለ ማን ነው ይለናል ስለዚህ በቆሮንቶስ ቤተክርስቲያን በአሕዛብ ዘንድ እንኳን የማይታይ ኃጢአት በእነሱ ዘንድ ይታይ ነበር ክፉ ትዕቢት ነበር ከእግዚአብሔር ይልቅ በራስ መመካት ነበር እግዚአብሔር ቃል ምንድነው የሚለው ሰው ግን ቢመካ በማን ይመካ ይላል በእግዚአብሔር ይመካ ይላል እነሱ የቆሮንቶስ ቤተክርስቲያን ግን ካለ እነሱ የለም እኛ እኮ እናረጋዋለን
ሶፊት እኮ እንደኛ እኮ ቤተ ክርስቲያን የለም እንላለን ጥሩ ነበር ግን ውስጣችን እኮ ባዶ ነን እንጋደላለን እኮ ምን ዋጋ አለው ለሰው ሊመስል ይችል ይሆናል በእግዚአብሔር ፊት ስንቀርብ ግን ባዶች ነን ከሱ ይልቅ ወንድሞቼ ንስሐ ገብተን ብንመለስ ይሻላል አያችሁ ስለዚህ ክፉ ትዕቢትና በራስ መመካት ነበር ሴሰኝነት በእነሱ ከመጠን ያለፈ ሴሰኝነት ዝሙት ልጅ ያባቱ ሚስት ጋር እስከመተኛ ድረስ ለዚህ ነው ፋሲካን አታክብሩ አላችሁ እናንተ ግን ፋሲካን አታክብሩ አላችሁ በእነሱ ዘንድ ወገኖቼ መልካምና ቀናነት ጠፋ ልክ እንደ ኢትዮጵያ ኔጌቲቮች አይደለም ቶክሲክ የሆነ ኩማ ያንድራል ሁሉም ነገር ወንድሞቼ እኔ ብቻ ነኝ ነገር ቢሰማኝ ሁሉ ነገር እኮ ኔጌቲቭ ነው ማለት ሌት አስ ቲንክ ፖዚቲቭ ለኛለ ካንሰር እኮ ነው በቃ ሁሉ ነገር አንድ ሰው ከሰራ ሁሉ ነገር ኔጌቲቭ እንደዚህ ሆነ ኔጌቲቭ ማይንድ ይዘን ፋሲካና ዲቀናነት እኮ ያስፈልጋል አንዳንዴ ለዚህ ነው በቅንነት አክብሩ ፋሲካን ስታከብሩ በእውነትና በቅንነት እነዛ የፖለቲከኛ ሰዎች በችም ገንዘብ ስለሚሰሩበት ቢሊዮነር ስለሚሆኑበት ፎቅ ስለሚሰሩበት ቀና ባይሆኑ ልክ ናቸው እነሱ እኛስ ወንድሞቼ መልካምነትና ቀናነት በእነሱ ውስጥ አይታይም ነበር ልክ እንደኛ እንዳው በእኛ ውስጥ እኮ እውነተኛነት ጠፋ ውሸት እኮ ነገሰ ወንድሞቼ ሃይማኖታችን ክርስትና ነው ወይም ኦርቶዶክስ ተዋህዶ ነው ከማለት ይልቅ ሃይማኖታችን ውሸት ነው ብንል ይሻላል ክርስትናን እኮ ቀለልበት ኦርቶዶክሳዊነት እንደዚህ አይደለም ጽናት ነው እውነት ነው ወንድሞቼ መገለባበጥ አይደለም አያችሁ እንዲህ አይነት ሆነን ፋሲካን እናክብር ክፉ ልብ ይዘን ነገረኛ የሆነ ልብ ይዘን ፋሲካን እናክብር ወንድሞቼ አይጠቅመንም እንጎዳበታለን እንሰበርበታለን ስርጉት ሰላም እግዚአብሔር ይብዛልሽ ስለዚህ አሁንኛ ወንድሞቼ አንዳንድ ነገር ቋስቦኝ ወንድሞቼ ማን እግዚአብሔር መጥቶ ራሱን ገረ እንደ መንፈስ ቅዱስ ቆየ ነገር ነው ቅዱስ ሚካኤል ቅዱስ ገብርኤል መጥቶ ይንገር ለጆሮአችን እኛ እኮ የ2000 ዓመት ክርስቲያኖች ሆነን ሳለን ዛሬ ዳዴ ያልን ነው ዳዴ ነው ስራችን እኮ በውስጣችን ጥላቻ ሌብነት ቀማኛነት ከበዛ በዚህ ህይወት ፋሲካን እናክብረው ወንድሞቼ ማን ሊነግረን ነው እንፈልገው ቤተክርስቲያን 2000 ዓመት እድሜ ያላት ቤተክርስቲያን በዳዴ እስከ ተጣላን ድረስ ምን በዳዴ መሄድ እኮ ነው በጥላቻ ውስጥ ካለን በጉቦኛነት ውስጥ ካለን በሌብነት ውስጥ ካለን ወንጌልን እንደ ወንጀል ካደረግነው ወንድሞቼ በዳዴ መሄድ እኮ ነው በዳዴ እኮ መሄድ ነው 2000 አንዴ እናንተ እንደ ልጆች አሉኝ አንድ ነገር ልንገራችሁ የ20 ልጅ ወይ 19 ዓመት እድሜ የሆነችው ልጄ እንደ 19 ዓመት መሄድ አቅቷት እንደው ሐሳቧ እንደ 5 ዓመት እንደ 4 ዓመት ብትሄድ ልቤ እኮ ይሰበራል እግዚአብሔር እኮ በእኛ ልቡ ይሰበራል ወንድሞቼ ክርስቲያኖች ከፍ ካላለን ዛሬም እኛ ጥያቄያችን ደቃቅ ነገሮች ብቻ ከሆኑ እኔ ስንት አንድ ቀን ገጠመኝ ልንገራችሁ ስንት ዓመት ያስተማርኩበት ቤተክርስቲያን ያለች አንድ እህቴ ደውላ ፈልጋለሁ አለች አሁን ስለልጅቷ ለማውራት አይደለም ግን ትምህርት ስለሚሆናችሁ ምን ብላ ትለኛለች እስቲ ወንድማችን እንደው ያቡነ ዘበሰማያትን ጸሎት ጻፍና ላክልኝ what ስንት ዓመት በቃ ዝም ብዬ ደከምኩት አልኩ አይ ሴፍ ቱ ማይሰልፍ አቡነ ዘበሰማያትን ጸሎት ማያቅ ክርስቲያን ነንኮ ለበዳዴ እኮ ነው ምን ሄደው አያችሁ ስለዚህ ቆሮንቶስ ቤተክርስቲያን በዳዴ የሚሄዱ ሆነው ነበር በቤተክርስቲያን ውስጥ ውሸት በዛ በቤተክርስቲያን ውስጥ ኃጢያት በዛ በእነሱ ዘንድ በልክ በእኛ ዘንድ ኃጢያት በቤተክርስቲያን አሁን በሙሰኝነት አንደኛ ነች አይሄማ ምን እናወራ ልጅ ቆሮሮ በቤተክርስቲያን እኮ
አሁን እኮ አንዳንድ ጊዜ ለማውራት ማስቸጋሪ ብናወራም እንደው የራሳችንን ገበና ማውጣት ይባላል ሶዋድ ታዲያ ማን ቅዱስ ሚካኤል መጥቶ ይንገራል ቅዱስ ገብርኤል እስኪስ እኮ ልብ የሚሰብር ነው ምሽት ነገር እኮ አለ በእግዚአብሔር ፊት ለማንኛውም ወገኖቼ ቤተክርስቲያን ዓላማው ከሆነው ከዓላማው ከወጣች በዳድ እየሄደች ነው የቤተክርስቲያን ዓላማ ወገኖቼ ፍቅር ነው የቤተክርስቲያን ዓላማ ሰላም ነው ግን ቤተክርስቲያንን ወክለን የምንቆም ሰዎች ከሰላም ይልቅ ጠብን የምንዘራ ከሆነ ህዝብን ከህዝብ የምናጋጭ ከሆነ ቤተክርስቲያን በዳድ እየሄደች ቤተክርስቲያን በዳድ እየሄደች እንግዲህ ቆሮንቶስ ቤተክርስቲያን የገጠማቸው ይሄ ነበር በዳዴ መሄድ ነበር ቅዱስ ጳውሎስ ለዚህ ነው በዚህ ህይወት ውስጥ በዳዴ እየሄዳችሁ ፋሲካን አታክብሩ አይጠቅማችሁም ማለት ለኛ ፋሲካችን ክርስቶስ ታርዶልናል ግን በእንዲህ አይነት የኃጢአት ህይወት ውስጥ ያላችሁ ፋሲካን አታክብሩ አለ ዛሬም እግዚአብሔር መንፈስ ልጆች ሆይ በክፋት በመቀኝነት በዘረኝነት በየጠብሰው ሆነ የሰላም ሳይሆን የወንጌል ሰው እኮ ወንድሞች ክርስቲያን እኮ በቃ የሚያስታርቅ የሰላም ሰው እኛ እኮ ምክንያት ፈልገን ለነገሩ ያቺ የስሙን የዩቲዩብ ስሙን ነች የምታስጮህንና ህዝቡን ምናፋጅበት anyway ስለዚህ ቅዱስ ጳውሎስ ምን አላቸው ቆሮንቶስ ቤተክርስቲያን በአሕዛብ ዘንድ እንኳን ተሰምቶ የማይታወቅ ኃጢአት በክርስቲያኖች ዘንድ ታየ ምን አላቸው ግልጽ ሆነ ቋንቋ በግልጽ እናገራለሁ በመካከላችሁ የከፋ ዝሙት አለ የአባቱን ሚስት ያገባ ሰው ነበር ልብ ይሰብራል ለዚህ ነው ቅዱስ ጳውሎስ እናንተ ፋሲካን አታክብሩ ለምን አሁን ደሙን ማክፋፋት ነውና ያያችሁ ቅዱስ ጳውሎስ በነገራችን ላይ ምን አለ እንዲህ ያደረገው ሰው በኃጢአት ያለውን ሰው እንዲህ አይነት ህይወት ያለውን ሰው ለሰይጣን አሳልፌ ፈጥቻለሁ ፈርጄበታለሁ አለ ቅዱሳን መፍረድ ይችላል አንብብላችሁ ነው አሁን አንብብላችኋለሁ ምን አለ እንዲህ አይነቱ ሰው ለሰይጣን እንዲሰጥ ፈርጄበታለሁ እናንተም እንደዚሁ አድርጉ አለ ዛሬ ግን ወንጀል እየሰራን በቤተ ክርስቲያን ውስጥ ተሸጉጠን ስለሚናገርም የለም የሚያስተካክልም የለም መጽሐፉም ዝም ቄሱም ዝም ይላል ይሄ እንዲህ አይነት እግዚአብሔር መንፈስ ግን ዛሬ እኔና ለእናንተ ልጆቼ ሆይ በኃጢአት ህይወት ውስጥ ሆናችሁ ፋሲካን አታክብሩ ምን ተባለ እንደ ብሉይ ኪዳን ዘመን ኮርማንጧል ተባለ ለኃጢአታችን የበግ ጠቦት አንጧል አቤት ምን ይውጠን ነበር ዛሬ በግ ማነው በሬ ስንት ገባልኝ በቀደም ወይኔ ጉዳችን ወንድሞቼ እንደ ብሉይ ኪዳን ቢሆን ለዚህ ነው ዛሬ የምናስበው ክርስቶስን የምናስበው በቃ በንስሐ እግዚአብሔር ሆይ አጥፍቻለሁ ብለን በንስሐ መመለስ እኮ ነው ወንድሞቼ ስለዚህ በእንዲህ አይነት ህይወት ውስጥ ያለን ፋሲካን እናክብራለን በዝርዝር ለምን የክርስቶስን ደም ማክፋፋት ነውና በዝርዝር ሲናገር ግን እንደዚህ ያለ ቅዱስ ጳውሎስ ሐሳቡን እየተቀለልኩ ይላል እንደዚህ ነው ያለው ይላችሁ አሁን ሐሳቤን እየተቀለልኩ ይላል ፋሲካን አናክብረዋል በዚህ አይነት በኃጢአት ውስጥ እንደዚህ በአሮጌ ህይወት ውስጥ ሆነን ፋሲካን አናክብር ባለፈ ህይወት ውስጥ በመጥፎ ህይወት ውስጥ በኃጢአት ህይወት ውስጥ ሆነን ፋሲካን አናክብር በክፋትና በኃጢአት ውስጥ ሆነን ፋሲካን አናክብር አናክብር ወንድሞች ዛሬም እኮ ይለናል በዘረኝነት ህይወት ውስጥ ሆናችሁ ወንድሞች ክርስቲያን ነኝ አትበሉ እግዚአብሔርን እኮ መሳደብ ነው እግዚአብሔርን የሰደበ ኃጢአቱ አይስተሰርይለት ሰማራም ሰላም እግዚአብሔር ይብዛልሽ አያችሁ እኔ አማራ ነኝ እኔ ኦሮሞ ነኝ እኔ እንትና ነኝ ብሎ ቀኑ ሙሉ እየጮክ እኔ ክርስቲያን ነኝ ብለህ ብትል እግዚአብሔርን መሳደብ ነው ከትልቁ የእግዚአብሔር ዘርነቱ ወጣ ምድራዊ ዘርና ነገስክ ራስን ያልከውን ያደለው ምርጫህን ምረጥ ልክ ነው ያማል ዘመዶች ወገኖች ሌሎች ጥቃት ያደርሱባቸው ያማል ይገባኛል እሱ ግን አንተም በምድርም ወድቀ በሰማይም አትውደቅ መፍትሄው ይልቅ አመንጭ ለእርቅ ተነሳ ለሰላም ተነሳ ምን እናድርግ ችግሩን እንዴት እንፍታ በል እንጂ እነዛ ዘረኞች ስለሆኑ አንተ ዘረኛ ብትሆን እነዛ ገዳዮች ስለሆኑ አንተ ገዳይ ብትሆን ወንድሜ ባንተ ይብሳል እናንተ በተለይ ክርስቲያን ነን ካልን የተወለድነው ከማይጠፋው ዘር ከሰማዩ ዘር ነው አንተ ግን ዛሬ ምድራዊ ዘርን ከመረጥክ ወንድሜ እግዚአብሔርን መሳደብ ነው እግዚአብሔርን መሳደብ ደግሞ
ኃጢአቱ እንኳን አይሰረይ ለዚህ ንስሐ እንድንገባ ነው ለዚህ ነው ባሮጌው ህይወት አምና እንደዛ አድርገን ከሆነ ወንድሞቼ ዛሬ እንመለስ ምንም እንኳን ያግደንም ዘረኝነት እንውጣ ለእርቅ ለሰላም እንስራ አዎ የተቸገሩ ወገኖቻችንን እናግዝ ከችግር ውስጥ እንዲወጡ ይሄ መከራ እንዳይመጣባቸው እንስራ እግዚአብሔር ይፈልገው ይሄ እንስራ አይ ሐሰተኞች መሆን አያስፈልግም ወገኖቼ ሰው እየገደልን እያጋደልን ፋሲካን እናክብርኛ ሰው እየገደልን በብዕራችን ሰው እየገደልን በቃላችን ሰው እየገደልን በጽሁፋችን ፋሲካን እናክብር ወገኖቼ የወገን መከራ የሀገር ጠላት የሀገር መከራ የሆነ ፋሲካን እናክብር ከጠላቶች ጋር እየተባበረ ፋሲካን እናክብር ይልቁንም ማለት ቅዱስ ጳውሎስ ይልቅስ እናንተ አለ ዛን ጊዜ የክርስቶስ ልብ ኖሮን ፋሲካን አክብሩ ክርስቶስ ወንድሞቼ ጠላቶቹ ሳለን እሱ ግን ወደደን አያችሁ ጠላቶቹ ሳለን እሱ ግን ወደደን ፋሲካ ስናከብር እንደዚህ ጠላትን እንኳን ውደድ ወንድሜ ጠላትን እንኳን ውደድ ይከብዳል አቃለው ግን አለ እሱ ጠላቶቹ ሆነን ወደደን እስከሞት ደረሰ አያችሁ በፍቅር ህይወት ውስጥ ሆነን ፋሲካን እናክብር አለበለዚያ እናክብረው በቂም ውስጥ እናክብር ወንድሞች ሰው እየጠላን የካሌ ዘር ይያል እየጠላን እናክብረው ምንም አይጠቅመንም ሰዓት አልቋል ያለኝ ነው የምትጨርሰው ወገኖቼ በኃጢአት ውስጥ ሆነን እናክብረው ምንም አታካብዱት ንስሐ ከባድ ነገር አይደለም አዎ እነሱ ነገርኳችሁ ቅዱስ ጳውሎስ እኮ ያዘነባቸው የከፋ ኃጢአት በውስጣቸው ነበር ወንድሞቼ ስለዚህ በአሕዛብ ዘንድ የማይገኝ ልክ እንደኛ ይሄ ምንም ወደ ሌላ አንሰል ልክ እንደኛ በእኛ አሁን በዚህ ዘመን ትልቅ የሞራል ዝቅጠት አለ በቃ በጣም የሞራል ዝቅጠት አለ ወንድሞቼ አያችሁ በኃጢአት ውስጥ ሆነን እናክብር ይልቁንም በንጽህና በቅድስና ህይወት ውስጥ ሆነን ፋሲካን እናክብር ለኃጢአት ሞተን ወገኖቼ ለጽድቅ ኖረን እናክብር ለሰላም ለህብረት ለአንድነት ኖረን እናክብር ወንድሞቼ ለሰላም ለእርቅ ለተሻለ ሀገር ለህዝብ ለወገን ቆመን እናክብር በአጠቃላይ በእውነትና በቅንነት ህይወት ውስጥ ሆነን ፋሲካን እናክብር አለበለዚያ ግን ከበረከቱ ይልቅ መርገም ያመጣብናል እዚህ ጋር ያለው ቃል ብቻ አንብቤላችሁ ልዝጋው እንደዚህ ይላል ለዚህ ነው የሚለው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 እስከ 8 አንሻችን ይሄ ነው ፋሲካችን ክርስቶስ ታርዶልናል ስለዚህ በቅንነትና በእውነት ቂጣ በዓሉን እናክብር በእውነት በፍቅር ሆነን በዓሉን እናክብር ምን አላቸው እነሱን ባጭር ቃል በእናንተ መካከል ዝሙት እንዳለ ይወራል የዚህ አይነቱ ዝሙት በአሕዛብ ዘንድ እንኳን አይታይም በህይወታችሁ ውስጥ ክፉ ትዕቢት አለ በዚህ ኃጢአት ልትጸጸቱ ንስሐ ልትገቡ ይገባል የከፋን ኃጢአት በመካከላችሁ የሚያደርግ ሰው ሁሉ ይወገድ እኔ ምንም እንኳን ከናንተ ጋር በስጋ ባልሆን በመንፈስ ግን ከናንተ ጋር ነኝ ከናንተም ጋር እንዳለሆኜ እንደዚህ በሚያደርጉ ሰዎች ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ቅዱሳን የመፍረድ ስልጣን አላቸው እንዲህ አይነቱ ሰዎች መንፈሳቸው በጌታ በኢየሱስ ቀን ትድን ዘንድ ዛሬ ለስጋቸው ጥፋት ለሰይጣን እንዲሰጡ ፍርዴ ነው አለ ቅዱስ ጳውሎስ መመካት አያስፈልግም ካለ በኋላ እችላምና ልጨርስላችሁ ጥቂት እርሾ ሊጥል ሁሉ እንደሚያቦካ አታውቁም እንግዲህ አዲሱ ሰው ትሆኑ ዘንድ አሮጌ ሰውነት ወይም አሮጌ ህይወት አስወግዱ ፋሲካችን ክርስቶስ ታርዶልናልና ስለዚህ ፋሲካን አለና በቅንነትና በእውነት ቂጣና ክብር እንጂ ባሮጌ ህይወት በክፋትና በግፍ በጥላቻ ሆነን አናክብራለን ስለዚህ ወንድሞቼ እግዚአብሔር መንፈስ ዛሬ ፋሲካን ስታከብሩ ባሮጌ ህይወት አታክብሩ በጥላቻ ውስጥ ሆናችሁ አታክብሩ በዘረኝነት ውስጥ ሆናችሁ አታክብሩ ለጊዜው መፍትሄ ይመስላችኋል እናንተ ወገኖች ስለገደሉ እናንተ ደግሞ no my friend that's not a solution በምድር ሶሉሽን አለ በሰማይም ሶሉሽን አይደለም ይልቁንም መፍትሄ ማድረግ እንችላለን ትምህርት ቤት መሄድ እኮ እሱ ነው መፍትሄውን መፍጠር ነው ጎበዝ ጀግና ሰዎች አውሮፕላን ፈጥረው ሰዎች መንኮራኩር ፈጥረው ጨረቃ ላይ ወጡ እኛን የምንጣላበትን መፍትሄ እንኳን መፍጠር አቃተን ጎበዝ እሱ ነው የሚያደርገው ሰነፍ
ሰነፍ ሰው ይሄን ሲምፕል የጠላህን መጥላትማ ማንም ሰው ያደርገዋል እኮ ጎበዝ ግን እንደዛ አይደለም ምን ላድርግ በሀገሬ በመድሬ በቤተ ክርስቲያኔ በቤተሰቤ ሰላም እንዲመጣ ምን ላድርግ ጨረስኩ ምን እናድርግ ወገኖች ምን እናድርግ ክርስቲያን ነኝ ካልን የእግዚአብሔር ልጅ ነን ካልን እንደ እግዚአብሔር ሐሳብ ፋሲካን እናክብር አዎ ከቂም ከበቀል ከዘረኝነት ከኃጢአት ወጥተን እናክብር በአዲስ ሕይወት ሆነን እናክብር ባሮጌ አቅሟዳ በምድራዊ ሕይወት ውስጥ ሆነን ፋሲካን እናክብር ያማን እየተሳደብን ክፉዎች ሆነን ክፉ በብዕራችን እየገደልን እንዲገድሉ ያስደረግን ፋሲካን እናክብር ሰላም እግዚአብሔር ይብዛልሽ ፋንታ አስካለ ማርያም ክርስቲያን ሁሉ ወገኖቼ ስለዚህ በአዲስ ሕይወት ሆነን ፋሲካን እናክብር ባሮጌ አቅማዳ ሰው አዲስ ወይን ጠጅ አያስቀምጥም ለምን የበለጠ መቀደዱ ይብሳል እና ወይኑ ይፈሳል ይላል ስለዚህ በቅንነት ሕይወት ውስጥ ሆነን ፋሲካን እናክብር አያችሁ አሁን በእኛ አካባቢ አይታችሁ ከሆነ ሁሉን የመቃወም መንፈስ አለ ይሄን አስወግዱ ይሄ መቃወም መንፈስ የሆነ ኔጌቲቭ ማይንድ ሲመጣባችሁ ወርክ ዊዝ it's not easy ግን ወርክ ዊዝ በቃ ሁሉ ነገር ተቃውሞ የሚል መንፈስ ሲመጣ ነው ለምን ቀዋል መልካም ነገር ነው በቃ ደስ ይበላችሁ ክርስቲያን በሰዎች ማግኘት ደስ ይበላችሁ በነገሮች ደስ ይበላችሁ በተሳካለ ሰው ደስ ይበላችሁ ስለዚህ ሁሉ የሚቃወም መንፈስ አሁን በመድር ላይ አለ በእውነት የሚጸና ሰው የለ ሁሉ ግልብጥብጥ ነው እግዚአብሔር ሰው ያላችሁት ዛሬ እዚህ ነው ነገ እንደዚህ ነው ፖለቲከኛውን ማጣውት ይሄ ግን እግዚአብሔር ነው ጽናት ያለው ሰው ስለዚህ አካድመኝነት ወጥተን በእውነት ሕይወት ውስጥ ሆነን ፋሲካን እናክብር በእውነት ሕይወት ውስጥ ሆነን ፋሲካን ስናከብር እግዚአብሔር ይወደዋል በውሸት ውስጥ አንሆን ዛሬ ውሸት እኮ ከመብዛቱ የተነሳ ክርስትና ወይም ኦርቶዶክሳዊነት ሃይማኖታችን ሆኖ ቀርቶ ክርስትና ሃይማኖታችን ሆኖ ሃይማኖት ውሸት እኮ ሃይማኖት ሆኗል የውሸት አባት ማን እንደሆነ ታውቃላችሁ አጥያት ውሸተኛ የሆነ ሰው ውሸትን የሚዘራ ሰው እሱ ልጅ ስለዚህ ከጥፋት ኃይሎች ራሳችሁ ፋሲካን ስታከጥፋት ኃይል ጋር ከሚገድል ከሚያስገድል ጋር እየተባበርን ፋሲካን አናክብር እነዚህ የእግዚአብሔር የሚገድሉ ሰዎች የሚያስገድሉ ሰዎች የሰይጣን ልጆች የእግዚአብሔር ጠላቶች ናቸው የሚገድሉ የሚያስገድሉ በመሳሪያም በምን በቃላቸው ብቻ የጥላቻን የሚዘሩ ሰዎች የማን ስራ ነው ሰው ያባታቸው የዳብሎስን ስራ ነው ሰው እኛ ከነሱ ወገኖች መለየት አስፈላጊ ነው እግዚአብሔር ቃል እንደሚታቃለሽ ጊዜ ስለሌለን መብል እንኳን ከነሱ ጋር አትብሉ ነው በጥላቻ ሕይወት ውስጥ ካለ ሰው ጋር መብል እንኳን ስለዚህ ወገኖች ከሱ ይልቅ ለህብረት ለአንድነት ለሰላም ለፍቅር ችግርን ለሚፈታ ሰው ነው ማደግ እኮ ትልቅ ሰው ቆሞኔ እኮ ማደግ እኮ የጎረቤትን ችግርን ቢሆን መፍታት ምትችሉት ነው ያካባቢ የቤተ ክርስቲያንን ችግር መፍታት ያገርን ያደገ እኮ እንደዛ ነው ችግርን ማውራት አሁን እኛ ጋር የተለመደ ችግርን ማውራት ችግርን ማውራት ነው እንዳትናል ይሄ ማማንም ሰነፍ ያደርገዋል ግን ጎበዝ ሰው ምን ላድርግ እኔ በሰፈራችን የሆነ ችግር ቢፈጠር እንዴት እኔ how can I help ይሄ ነው ትልቅ ሰው በኮሚኒቲያችን how can I help እኔ ሶሉሽን እንዴት ላምጣ ለሀገር እንዴት ላምጣ አለበለዚያ መንገዱን ሰይጣን በቀደደው ብትሄድ ያው ሰይጣን ወንድሞቼ እንግዲህ ሰላም እግዚአብሔር ይብዛላችሁ መልካም አመት በዓል ይሁንላችሁ ያስተማረን የመከረን የአባቶቻችን የነቢያት የጻድቃን የሰማዕታት የኛ አምላክ የኛ ጌታ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ አሜን